የዋንትያ ፎቶ አለው ከጎኑ። እስክወልድ እርጉዝ መሆኔን አላውቅም። 2 ሳምንት በፊት እናት መሆኗን ሳታውቅ እናት የሆነች ከ3 ወንዶች አንድ ክፍል ቤት አብረሽ ገባሽ። እዚህኛው ላይ ነው። እሷ ናት የዚህ ቻናል ባለቤት ናት። 10,000 ብር የሰጠችሽ? አይ አይደለም፣ ያኛው ይሄኛው በነፃ ነው ኢንተርቪው የተደረግሽው። ከዛ አካውንትሽ ተቀመጠ ህዝቡ ይርዳሽ ተብለሽ። ጥሩ እሺ። ያኛው 10,000 ብር የሰጠሽስ ቻናል ምንድን ነው ስሙ? ቻናል ዋን በ10,000 ብር ታሪክሽን ሸጥሽላቸው ማለት ነው። እሺ ለቻናል ዋን ታሪክሽን በ10,000 ኖርማል ነው። አሁን ማሬ ዩቱብ ላይ ታሪክ መሸጥ ኖርማል ነው። ለሁሉም ቻናል ታሪክ ይሸጣሉ። 5,000 10,000 እየሄዱ ታሪካቸውን ይሸጣሉ። ከዛ አካውንት ነምበርም ይቀመጣል እዛ ላይ የከፈ እንትን ያለ የረዳ ይረዳል። አሁን አንቺ አካውንት ነምበርሽ ተቀምጦ ከህዝብ ምንም አልገባልሽም? አልተረዳሽም? ተቋርጫለሁ ውዶቼ። ኔትወርክ ይዞኝ ነው። ኦኬ አንቺን ይዞሽ ነው። እኔ የተቋረጥ መስሎኝ ነው። እና እንትን አካውንት ነምበርሽ አካውንት እዚህ ላይ ህዝብ ምንም አልገባልሽም? አይ ትንሽ ብር ነው። 100 ብር 200 ብር ትንሽ ብር ገብቶልኛል። ብዙ ብር አይደለም። አካውንትሽን ወስዶ ማጣራት ይቻላል። ምንም ያህል እርዳታ አልተደረገልሽም እዚህ ላይ ተለቆ ይቻላል። አዎ 200 300 ብር 100 ብር ነው። ከዛ በላይ የተላከልኝ የለም። እሱም ከአንዳንድ ቀን ኦኬ እሺ እንስማት። ወዴት ነው ከመሸሩ አያቴ ደከመቻ። ከአያቴ ወደ አክስቴ ሄድኩ። ከዛ የእሷ ልጅ አላት ትልቅ ልጅ። እሱን አዳር ቅድም ብላ ነበር ሰጠች። አዳረውን አታወጣም ነበር። እኔ እነሱ እንትን ካለ በኋላ ጓደኞቹም እኔ ለመድፈ ሽንት ቤት ገባ። በፈቃደኝነት እንደዚህ አይነት ነገር የፈጸምሽ ልጅ እንደሆንሽ እንረዳ የነበረው ስትናገሪ ነው። ሰው ቁስልሽ ነው የሚያውቀው። ቤተሰብ ስለሆነ ገብቶኛል። እስከምትወልጂበት ደቂቃ ነው ብዙዎች ማታውቂው። ከ4 እስከ 8 ሰዓት ዝም ብዬ ቻልኩት። ኦልሬዲ ያኔ በጣም ሲያመኝ በቃ የማህፀን ሃይማኖት እስከ ስንተኛ ክፍል ነው የተማርሽው ማሬ? እስከ 9። ኦኬ እስከ 9ኛ ክፍል ስትማሪ ስለ እርግዝና ባዮሎጂ ላይ አልተማርሽም? እንዴት እስከምትወልጂበት ቀን ድረስ እርጉዝ መሆንሽን አታውቂም ነበር? እርግዝና እኮ ብዙ ምልክቶች እኮ አሉት። አላወኩም። ለምን እንደሆነ አላውቅም። አይምሮዬ በቃ ዝግት ብሎብኛል። ማለት በአቅ ኑሮ አስወርደው ነበር። ማሪ ፔሪድሽ ቀረ። 18 ዓመትሽ ነበረ። አሁን 19 ዓመትሽ ነው። 18 ዓመት ከምናምን ነሽ። ሶ ፔሪድ እንዳንዶቻችን በ14 በ15 በ16 ይመጣብናል። እንደ ሰው በ12 የሚመጣበት አለ። ስለዚህ ከ14 ዓመት ጀምሮ ፔሪድ ስታይ ቆይተሽ ፔሪድሽ ሲቀር እንዴት ማርገዝሽን አላወቅሽም። እርግዝና ደግሞ ያቅለሸልሻል፣ ያማል። ኦኬ አንቺ ከዚህ ሁሉ የጸዳሽ ነሽ፣ ያቅለሸልሽሽም አላመመሽም ምናምን እንበልና እንዴት ሆድሽ እየገፋ ሲመጣ እርጉዝ መሆንሽን አላወቅሽ? ውስጥሽ ሲንቀሳቀስ ልጁ ሆዴ አይታወቅም። ውስጥ የሚንቀሳቀሰው ደግሞ እኔ ልጅ ነው ብዬ አላሰብኩም። በቃ ወይ አሞኝ ምናምን አውሬ ነገር ምናምን ነው የመሰለኝ። ማለት ይሆናላ እኔ እንጃ። እንደዚህ አይነት ነገር አላሰብኩም። በስመ አብ ጭራሽ አልመጣልኝም ሁሉ እግዚአብሔርን አውቆ ነው የዘጋብኝ። ለምን እንደሆነ አላውቅም። በአቅ ኑሮ አስወርደው ነበረ። ያው አለማወቄ ነው እንጂ አካባቢሽ ላይ ያለ ሰው አይነግርሽም? ጎረቤት መንገደኛ ምናምን ሆድሽ ይገፋ 9 ወር እኮ በጣም ይገፋል። እኔ እንኳን አሁን 6 ወር ይሁን እንደሚያክል 9 ወር ማለት እኮ ይገፋል። እንዴት ነው ማስታውቀው እኮ ልንገርሽ። እዛ ሰው ቤት እየሰራው ነው አይደለ? እየሰራው 24 ሰዓት አብሬያቸው ነው የምሆነው። አላወቁም። አሞኝ 8 ሰዓት ሲሄድ ራሱ ከ4 ሰዓት እየሰራው ነበር። ሰው ሐኪም ቤት ሲሄድ ድንገተኛ ነው የገባሁት።
ማለት ድንገተኛ ህመሙ ስለታወቀ ድንገተኛ ገብቼ ተመርምሬ ሰዎቹ ስትሰሪ ሰው ቤት እየሰራሽ እርግዝና ጡት ያድጋል፣ ሰውነት ይነፋፋል፣ ሆድ ይወጠራል። ያንን የሰውነትሽን ለውጥ አይተው ሰዎቹ ምን ጉድ ነው አላሉም ወይ? አላሉም። ጭራሽ አሞኝ ምንሽን ነው ሲባል ምጥ ነው አላወቅንም። በቃ ሆዴን አመመኝ ሲባል በቃ ሐኪም ቤት ሄድን። 8 ሰዓት ሄድን። በቃ ድንገተኛ ገባሁ። ከዛ በኋላ ትውልድ ነው እንዴት አታውቁም አላችሁ እነሱ ዶክተሮች አሏቸው። እኛ አናውቅም ምናምን አሉ። አይታወቅም ጭራሽ። እኔ በሄድኩበት ልጅ ነው አሉ። ወለድኩኝ። የቻናል ዋን እነሱ መጀመሪያ እነሱ ናቸው። ኦኬ ቻናል ዋን በአማርኛ ነው የምጽፈው ውዶቼ። እሺ እሱን ልከፍተው ነው። ቻናል ዋን በአማርኛ ነው የምጽፈው ውዶቼ። በእንግሊዝኛ በእንግሊዝኛ ቻናል ዋን ቲቪ ነው የሚለው። ሌላ የሌላ ዜጋ ነው። ሌላ ነው የመጣልኝ። ኢትዮጵያውያን አይደሉም። በአማርኛ ልጻፍ፣ በእንግሊዝኛ ስጽፍ ሌላ የሌላ ዜጋ ነው። ሌላ ነው የመጣልኝ። እሱ አይደለም። ናፍቆትና ሊያ ብለሽ ሚጻፍ እስኪ። እሺ ናፍቆትና ሊያ ቻናል ዋን ቲቪ። ኦኬ ዋንን እኔ በጽሁፍ ስላደረኩት ነው፣ በፊደል ነበር ማድረግ የነበረብኝ። ኦኬ ይሄ ነው ቻናል ዋን። እሺ መቼ ነው እነሱ ጋር የቀረብሽው? ከስንት ጊዜ ከስንት ሳምንታት በፊት ነው? የከተራለን። እሺ ወይ ርዕሱን ብትነግሪኝ። ራሱን ስሉ ስልኬ ተሰርቋል አለ፣ ወለባ ተፈጽሟል፣ ሚስቴ ምጥ ላይ ነች። እሺ የቀድሞ እስከዛ ሚውት አድርጊ። ሃይማኖት ያስተጋባለች። ሴተኛ ዳሪነት ሱስ ይሆናል። መቲና አቤል ጋይስ ከተራ ስንት ጊዜ ሆነው? ላይ ይሄ 4 ዴይስ። አረ በጣም ነው የሚለቁት ማለት ነው። 4 ዴይስ እንኳን እስካሁን ይሄ ሁሉ ወርጂ 4 ዴይስ ጋር ነኝ። ስስቴነሽ ለማንም የማላጋራሽ ስንት ጊዜ ሆነው? ጃንዋሪ 18 አንድ ወር። ኦኬ 10 ዴይስ። ኦኬ እንደዛ ከሆነ ብዙ ስክሮል ማድረግ አለብኝ። 2 ዊክስ። አቤት በቀን ስንት ቪዲዮ ነው የሚለቁት? 3 ዊክስ 4 ዊክ ነው። አንድ ወር ካላችሁ ከ4 ዊክ ጀምሮ ልይ ማለት ነው። ድሮ አሳምረን ደገምነው ያይሹ 2 ሀገሩ እርቦኝ ሸንኮራ ስለምታስመም ቤተመንግስት ማርገዜን ያወቅኩት ስወልድ ነው አገኘሁት። ቤት ያፈራው Download Toca Boca World today. ጓደኞቹ ጋር ነው ይዞ እየሄደው ነው። ከዛ ጠዋት ላይ ጓደኞቹ የሚደፉ ሰው እንዴት ሻይ ያርበታል? እጹም የሆነ እርዳታ ከእግዚአብሔር ነው ምላሽ። እንደ ፎከሻው ገንፎ ትልጊያለሽ እንዳልሽው አመጣሽ። በጣም እንትን ነው ተግባር። ትንሽ ላሳልፈው እና ከእሷ ንግግር እሺ ደህና ነኝ እግዚአብሔር ይመስገን። ወንድ ወደ ቁጭ አለ ነው። በጣም አስደነገጣችሁ። ሳላስበው ነው የመጣችው። አራስ በማስደንገጥ ራሱ እንትን እንዳለ ብቻሽን ነው። ከማን ጋር ነው ቤት ውስጥ? ከአንዲት ጓደኛዬ ጋር አስጠግደኝ
ልጅ ነሽ ግን ስንት ዓመትሽ ነው? 19 ምን ነበር የምትሰሪው ከዛ በፊት? ተማሪ ነበርኩ። የቀን ነበር የማረው። ከዛ የማታ ሰው ቤት እየሰራሁ ነበረ። ክረምት ላይ ሰው ቤት ነበር የምሰራው። ሰው ቤት እያለሁ ነው የወለድኩት። ቤተሰቦችሽ ምናምን የት? ቤተሰቡ የተወለድኩት ጎንደር ነው። ቤተሰቦች በህይወት የሉ። እናቴም አባቴም የሉ። እነሱ ሲሞቱ ለዚህ መጣሽ? እዚህ መጣ። እህት ወንድሞች የሉሽም? አንዲት የኔ ታናሽ ነች አለች። እዛው መጣ አያቴ ጋር። እኔም አያቴ ነች ያሳደገች። ምን ያህል ጊዜ ነሽ እዚህ ከመጣሁ 4 ዓመት። አዲስ አበባ ከመጣሽ? እዚህ ጓደኛሽ ጋር ከመጣሽ? እሷ ጋር አሁን እኮ ከወለድኩ በኋላ እሷ ነች ከሆስፒታል ያመጣች። ሰው ቤት የነበርሽ እዛ ወለድኩ። ሃይማኖት ሃይማኖት አቤት። እውነተኛ ስምሽ ነው ሃይማኖት? ስሜ ነው። እሺ እህት ነበረችኝ ብለሻል። እህትሽስ አሁን የት ሄደች? ታናሽሽ እዛው ነች ያለች። እዛው ጎንደር ነው ያለችው? ስንት ዓመቷ ነው? እሷ እኔ በ2 ዓመት ነው የምበልጣት። 17። ስለዚህ አንቺ 19 ከሆንሽ እሷ 17 ናት ማለት ነው? እሺ እየተማረች ነው እሷ? የት ነው ያለችው? ማን ጋር ነው ያለችው? አክስትሽ ጋር? አንቺ የነበርሽበት አክስትሽ ጋር ነው ያለችው? ኦኬ እሺ። ከዛ ቤተሰብ ሲባል ይቺ ያስጠጋችሽ ከሰው ቤት ወጥተሽ ያስጠጋችሽ ጓደኛሽን የት ነው የተዋወቅሻት? እዛ ያልኩሽ ቡና ጋር ቡና ጠጡ ጋር አንቺ ከጎንደር እንደመጣሽ የት ገባሽ? ሰው ቤት? የሆነ ዘመድ ነበረ፣ እሱ ጋር ነበር የነበርኩ። ከዛ ከሱ ጋር ወጥቼ ሰው ቤት እሰራለሁ። ግን እንደው ምቾት ካልነሳሽ ጓደኛ ነበረሽ? ቤቢ ነበር ብዙም አልቆየም። እርግዝና እንደተፈጠረ ታውቂ ነበር ወይስ? አላውቅም ጭራሽ። አየሽ ነበር። ለዚህ ነው እኔ እውነቱን ስትናገሪ እውነቱን አውሪ እምልሽ ሃይማኖት። ለእኔ ምንሽም እንዳልነበር ነው የነገርሽኝ። ለዛ ነው ታሪክሽን አሁን እዚህ ላይ ከፍቼ የምሰማው። ነበረን እኮ ግን አልቆየንም እኮ ብዬሻለሁ። ኖ መጀመሪያ አይደለም ነው ያልሽኝ። በስልክ ብቻ ማውቀው። ተይ ሃይማኖት፣ ሌቭ ሪከርዱ ማውጣት ትችላለሁ። ለመረዳት ብለሽ መዋሸት የለብሽም። ታሪክሽ እውነት ከሆነ እህታችን ነሽ፣ እናግዝሻለን። እኔ ግን ውሸት አልወድም። ገባሽ ማሬ? እውነቱን ተናግሮ የመሸበት ማደር ነው። ፍቅረኛሽ ነበረ ራይት ኦር ኖ? እዚህ ጋር ፍቅረኛ ነበር። ለእኔ ምንም አይደለም ነው ያልሽኝ። እኔ ነኝ ያፋጠጥኩሽ። ምንሽም ካልሆነ ለምን ቤቱ ድረስ ሄድሽ ያልኩሽ? እንዴት ኖርማል ነው ወይ ምንሽም ላልሆነ ወንድ ቤት ድረስ መሄድ ብዬ ስጫንሽ ነው ፍቅረኛሽ እንደሆነ ያመንሽልኝ። ገባሽ አይደል? አልገፋም። እዛው ክረምት ስራ እየሰራሁ ነበር። ኦልሬዲ አሁን ሊወለድ ሲል ምናምን እርጉዞች እንደ ምናምን ያሉት ፔሪድ ሲቀርስ ምናምን አታውቂም? አይ ተዛብቶ ምናምን መሰለኝ አላወቅኩትም። ሲገፋ ምንም አይታወቅ። ከይስ ሃይማኖት ምንም አይታወቅ። እንቅስቃሴ በእርግጥ ሳያውቁ የወለዱ ሰዎች እንዳሉ እንሰማለን፣ ግን እንቅስቃሴ ምንም አልነበረም። ቢሆንም እኔ እንደዛ ብዬ አላሰብኩትማ። የሆነ በቃ እንጃ። ቤቢ ከመረገዙ በፊት ነው ከጓደኞች ጋር የተለያያችሁት? አዎ። ምን ነበር የሚሰራው እሱ? እሱ ሹፌር ነው። ሰው ቤቢ እንደተረገዘ ወይ ቤቢ ሲወለድ ነገርሽው? አባት እንደሆነ ምን አልኩት? አልፈልግም አለ። አቤት ግን አንድ ሰው መቻል በጣም አልወጣም። እዚህ ጋር ይኸውልሽ እኔ እነሱ ላይ ልፈርድ ነበር መጀመሪያ። እንዴት ሴቶች ሆነው መደፈሯን ነግራቸው ዝም አሉ? እንዴት ፍትህ አልጠየቁላትም ብዬ ነበረ። ተደፍሬ ነው አላልሽ? ለእኔ ተደፍሬ ነው ያልሽኝ፣ ደፍሮኝ ነው ያልሽኝ። ለእነሱ ፍቅረኛ የነበረ ተለያይተናል ነው ያልሻቸው። ገባሻ?
እኔ አሁን ሴቶች ጉዳይ ልልክሽ ነበረ ሂጂ ያልኩሽ ተደፍረሽ መስሎኝ ነው። ገባሽ እኮ እዛ እኮ በብዙም አላወራሁም፣ ፈርቻቸዋለሁ ምናምን። እዚህኛው ግን በደንብ አውርቻታለሁ። ገብርኤልን የምሬን ነው። ስለዚህ እስቲል አቋምሽ አንድ ነው። ተደፍረሽ ነው? አዎ እኔ አላቅም እኮ። ተደፍረሽ ከሆነ ወደ ሴቶች ጉዳይ ሂጂ። እኔ አድሬሳቸውን ማታቂ ከሆነ አድሬሳቸውን ልስጥሽ፣ እዛ የሚሰራ ሰው ስልክ ልስጥሽ። ወደ ሴቶች ጉዳይ ሂጂ ተደፍረሽ ከሆነ ኦኬ። እኔ ደግሞ ፍቅረኛሽ አሳስቶሽ አታሎሽ መስሎኝ ልናገዝሽ ነበር እንደ እህት። አንቺ ግን ተደፍረሽ ስለሆነ የሚያስፈልግሽ ፍትህ ነው። ፍትህ ነው የሚያስፈልግሽ። ተደፍረሽ ነው ፍትህ ያስፈልግሻል። ቀጥታ ወደ ሴቶች ጉዳይ ሂጂ። ቁጥርሽን ስጭ ባገናኝሽ። የተደፈረ ሰው ብር አይደለም የሚያስፈልገው፣ ፍትህ ነው የሚያስፈልገው። ተደፍረሽ ከሆነ ድምፅ እንይሻለን። ፍትህ ነው የሚያስፈልገው እኮ። እሱ ይቅር፣ እኔ ሰው እንዲያግዘኝ ነው የምፈልገው። በቃ ኖ ፍትህ ነው የሚያስፈልግ። ተደፍረሽ አይደል እንዴ? ተደፍረሽ አይደል? በህግ መጠየቅ አለበት። ልጁ ውስጥ ከደፈረሽ ያለ ፍላጎትሽ ደፍሮሽ ከሆነ በህግ መጠየቅ አለበት። እኔ ደፋሪን አላበረታታም። ይገኛል። እንዴት ነው የማይገኘው? አይገኝም ብለሽ ለምን ትሸፍኝለታለሽ? እንዴት ነው የማይገኘው? ከኢትዮጵያ ወዴት አባቱ ይሄዳል? በህይወት የለም፣ ሞቷል። ሞቷል ምናምን እንደዚህ አይ እንደዛ ሳይሆን መረጃ ምናምን ሲባል አውቆ እንትን ይላል። እንደዛ ከሆነ የትም አባቱ አይሄድም። ደፍሮሽ ነው አይደለ? የትም አባቱ አይሄድም። ጉሮሮውን አንቆ ህግ ያመጣዋል። የትም አይሄድም። ቁጥርሽን ልጁ መረጃ አምጣ መረጃ ሲባል ምን እሺ አይልም። እግዚአብሔር ከህግ በላይ ነው እያልሽ ነው። እሱ አንድ ወጠጤ ከህግ በላይ ነው እያልሽ ነው። በቃ እንደዛ ከሆነ መክሰስ አትፈልጊም። ይሄ ደግሞ ያንቺ መብት ነው። ስለዚህ ጨርሰሻል ከኛ ጋር ቻው ባይ። ደፋሪ ላበረታታ ደግሞ የደፋሪ ልጅ ደግሞ ከዚህ ጋር ከህዝብ ብር ሰብስቤ ላሳድግ እንዴ? ይሄማ ሌሎቻችሁም እየደፈራችሁ አስወልዱና ኑ እኛ ቲክቶክ ላይ ገንዘብ እየለቀምን እየሰጠናችሁ ልጆቻችሁን እናሳድግላችኋለን ኑ። ከዛ ሚስቶቻችሁ ወይ ፍቅረኞቻችሁ አካውንት ነንበራቸውን እየለጠፉ በየቲክቶኩ ይዞራሉ። ፕሮፋይሏ ላይ አካውንቷን ለጥፋለች። ገንዘብ ፈልጋን የመጣችሁ። እኔ ግን ፍትህ የምትፈልግ መስሎኝ ድምፅ ልሆናት ነበር። ሴቶች ጉዳይ ልልካት ነበር። ግን እሺ አይልም፣ እንትን አይልም። ማነው እሱ እሺ ማይለው? ምን ስለሆነ? አንድ ወጠጤ እውነት ያለ ፍላጎትሽ ደፍሮሽ ከሆነ ይጠየቃል በህግ። ምን ስለሆነ ነው? ኢንፎርሜሽን አይሰጥም፣ እሺ አይልም። ማነው እሱ? ምንድን ነው እሱ እንዴ? ሰው በህግ ጠይቁልኝ ያዙልኝ ብሎ ይጮሃል የተደፈረ ሰው እንጂ ተውት አልፈልግም ገንዘብ ብቻ ስጡኝ ይላል። ገንዘብ ብቻ ስጡኝ ይላል። ከዛ ገንዘብ ተሰብስቦ ይሰጥሻል። ከዛ ከጊዜ በኋላ ታርቃችሁ ይቅርታ አድርጌለታለሁ አብረንን ወይ ደግሞ ደፍሮኝ አይደለም የዛኔ ተሳስቼ ነው እንድትረዱኝ ነው ደፍሮኝ ነው ያልኩት ፍቅረኛዬ ነው እወደዋለሁ ብላችሁ አብራችሁ ቤታችሁን አሙቃችሁ በህዝብ ገንዘብ ልትመጡ መጀመሪያ ምን አልሽኝ? በስልክ ብቻ ነው የምናወራው። ፍቅረኛሽ ነው አይደለም? ላይቭ ሪከርዱን አወጣለሁ። እዚህ የጠየቅሽኝ እዚህ ነገርሽኝ። በስልክ ብቻ ነው የምናወራው። ፍቅረኛሽ ነው አይደለም? በስልክ ብቻ አንድ ቀን ሁለት ቀን አወራን። ከዛ ነይ ቤት ያለኝ ጓደኞቹ ቤት ከጓደኞቹ ጋር ተሰብስበው ጠራኝ። ከዛ ሄድኩኝ። ከዛ ደፈረኝ። እሺ ከደፈረሽ ለምን ቀጥታ እንደወጣሽ ወደ ፖሊስ ጣቢያ ሄድሽም? ለምን ወደ ቤትሽ ሄድሽ? እኔ እንጃ አላቅም። ምን አታቂም? እስከ 9ኛ ክፍል የተማርሽ ልጅ አዲስ አበባ ውስጥ 4 ዓመት የኖርሽ ልጅ የተደፈረች ሴት ፖሊስ ጣቢያ ሄዳ ማመልከት እንዳለባት አታቂም? ለምን ትሸፋፍኝለታለሽ? ለምን? ለደፋሪ ወንድ መሸፋፈን እኮ ሌሎች ሴቶች እንዲደፈሩ መንገድ መክፈት ነው እንዴ? የደፈረን ወንድ ተውት፣ እሱ አይፈልግም። እዚህ ጋር 3000 ምናምን ሰው እየሰማ ተውት፣ አይ ገንዘብ ብቻ እርዱኝ፣ እሱ እሺ አይልም፣ ኢንፎርሜሽን አይሲ ቢጠራም አይመጣም አይገኝም ስትይ እኮ ማሪ፣ ለሱ ምን እያልሽው መሰለሽ? ለሌላም ደፋሪ ወንድ ችግር የለውም እንዲህ እየደፈራችሁ እኛ ሚዲያ ላይ እየወጣን እንለምናለን፣ እናንተ ድፈሩን፣ እኛ ሚዲያ ላይ እየወጣን እንለምናለን፣ በህግም አንጠይቃችሁ ማለት እኮ ነው። ሚዲያ ላይ ወጥቶ የደፈረን ወንድ ተይው፣ አልከሰውም፣ ኢትስ ኦኬ ተውት ማለት
ይሄ ደፋሪን ማበረታታት እኮ ነው። ነገ ህፃናትን ይደፍራል እኮ ይሄ ሰውዬ። አንቺ ኦኬ 18 ዓመትሽ ነው ፈልጋ ነው ያደረግነው ይላል። ደፍሮሽ ነው አይደለም ፈጣሪ ነው የሚያውቀው፣ እኛ መፍረድ አንችልም። ግን 18 ዓመትሽ ስለሆነ ፈልጋ ነው ቢልም ህግ አይጠይቀውም። ፈልገሽ ነው። ነገ የ11 ዓመት ልጅ እኮ ሄዶ ይደፍራል። የ8 ዓመት ልጅ እኮ ይደፍራል እኮ። እንዴት ነው በህግ እንዲጠየቅልሽ ማትፈልጊው? ሲጀመር አሁንም አብሯት አለመኖሩን አናቅም። ነገ ከነገ ወዲያ ከሚዲያ ላይ ብር እንደዚህ አካውንታቸውን ለጥፈው ይዞራሉ በየቲክቶኩ። ነገ ከነገ ወዲያ ብር ሰብስበው ሲያልፍላቸው ታርቀናል ብለው ይመጣሉ። አቡዬ እዚህ እንደሚወራው አይደለም። ህግ ሳትንከራተች ፍትህ አይሰጥም። ተንከራተሽ ፍትህን አገኛ። ለፍትህ መስዋዕት ክፈያ። ሰላም ለፍትህ ፍትህን ለማግኘት ማለት ነው። ጀግና ሴት፣ ጠንካራ ሴት፣ ብርቱ ሴት ፍትህን እስክታገኝ ድረስ አፈርድሜ ትበላለች። ተንከራተች ፍርድ ቤት ለፍርድ ቤትና ፍትህን አስገኝ። እንዴት ነው የደፈረ ወንድ ዝም የሚባለው? የት ሀገር ነው የተደፈረችው? አዲስ አበባ ፍቅረኛዋ ጓደኞቹ ቤት ጠርቶ ጓደኞቹ አይናቸው እያየ ደፈራት። ከዛ ጓደኞቹ አይናቸው እያየ ደፍሯት፣ ጓደኞቹ ተባባሪ ናቸው ብላለች። እሱ ብቻ ነው ወይ የደፈረች ስላት፣ አዎ ብላለች። እሱ ብቻ ነው ደፍሯት። ከዛ እሷ ወጥታ ጸጥ ብላ ወደ ቤቷ ሄደች። አልጮኸችም፣ ራሷን ለማዳን ፖሊስ ጣቢያም አልሄደችም። ከወለደች በኋላ መታ ተደፍሬ ነው አለች። እሺ ችግር የለውም መሽቶ አያውቅም፣ እንጠይቀው በህግ። የሴቶች ጉዳይ ልላክሽ፣ እዛ የሚሰራ ሰው ላገናኝሽ ልላክሽ ስላት፣ አይ አልፈልግም፣ ገንዘብ እርዱኝ። እሱ መረጃም ሲባል እሺ ብሎ አይሰጥም፣ ቢጠራም አይመጣም፣ የት እንዳለ አላውቅም፣ ስልኩን ዘግቶ ጠፍቷል። እሺ ችግር የለውም፣ እሱ ፖሊስ ካለበት ጉሮሮን አንቋ ያመጣዋል። አይ አልፈልግም፣ መክሰሱን አትፈልገውም። ማትከሱ ከሆነ የደፈራችሁን አካል ማትከሱ ከሆነ አትምጡ፣ እዚህ ቤት አትምጡ። ደፋሪን አንከስም፣ ገንዘብ ብቻ ስጡ የምትሉ ከሆነ እዚህ ቤት እንዳትመጡ። ማስረጃ ለምትሉ ልጇ ማስረጃ ነው። ዲኤንኤ ይመረመራል። አልደፈርኳትም ካለ ልጇ ማስረጃ ነው። የሴቶች ጉዳይ ሄዳ ከሳ ጉሮሮ ተይዞ ተቆራጭ ያደርጋል፣ ለልጁ ተቆራጭ ያደርጋል። አንደኛ በሉ። ሁለተኛ ነገር ደግሞ አልደፈርኳትም በፍቃዷ ነው ካለና ማስረጃ ከሌላት እንደተደፈረች ችግር የለውም፣ ተቆራጭ ግን ይደረግላታል። እሱ የትም እየተንዘላዘለ የእሱን ልጅ እነዚህ ምስኪን ድሃ የመዳም ቅመሞች አረብ ቤት ፎቅና ምድር ሰርተው የእሱን የአንድ ጥጋበኛን ልጅ የሚያሳድጉለት ለምንድን ነው? ለምን አባት በህይወት እያለ ሞቶ እስከሆነ እሺ ስለሞተ እና እናሳድጋለን እኛ። እሱ በህይወት እያለ ሌላ ቦታ እየተንዘላዘለ ወይንም ተደብቆ እሷን ሂጂ ሚዲያ ላይ ለምነሽ አምጪ ብሎ ልኳት ተደብቆ የእሱን ልጅ እኛ ገንዘብ ለምነን እዚህ ጋር የምናሳድገው ለምንድን ነው? ዋይ አስፈራርታት እኮ ምንም አያስፈራራትም። ህግ አለ። ሴቶች ጉዳይ ጥላ ከለላ ይሆንላታል። ግን እሷ አትፈልግም መክሰስ። እናንተ እድሜ ልካችሁን እንደዚህ ለመቀፈል ዝግጁ ከሆናችሁ የራሳችሁ ጉዳይ። አካውንቷን ለጥፋላችኋለች ባዮ ላይ ሂዱ ተቀፈሉ። ፍላወር ኦፍ ኢትዮጵያ አዛን ብሏል እያላችሁኝ ነው። አረ ገና ነው። ቆይ ጉግል ላይ ልጠይቅ። ጉግል ላይ ቼክ ላድርግ ስንት ሰዓት አዛን እንደሚል